እጅግ ልብ ሰባሪ የሆነ የሐዘን መረጃ ተሰምቷል። ወንጌላውያኖቹ በአንድ ላይ አለቁም። ከሐዋሳ ከተማ ባድ የሆነ የመርዶ ዜና ተሰምቷል። ወንጌላውያኖቹ በአደጋው ሕይወታቸው አልፏል። በትላንትናው ዕለት ከጠዋቱ 3 ሰዓት ላይ በወላይታ ሶዶ በደረሰው የተሽከርካሪ አደጋ የሪፈራል ቃለ ሕይወት ቤተክርስቲያን አገልጋይ የሆነችው ወንጌላዊት አሳመነች አባተ እንዲሁም በካቦድ አማኑኤል ህብረት ቤተክርስቲያን አገልጋይ ታመነ ታደሰም በደረሰው አደጋ ሕይወታቸው አልፏል። ታዲያ ይህ አደጋ በወላይታ ሶዶ ከተማ ዛሬ ጠዋት የተከሰተ ሲሆን በአደጋው የአራት ሰዎች ሕይወት አልፏል። በወላይታ ሶዶ ከተማ መርካቶ ዩሾ ቀበሌ መናፈሻ ተብሎ በሚጠራ አካባቢ ዶልፊን መኪና ተሳፋሪዎችን ይዞ ከትልቅ ተሳቢ ጋር በመጋጨቱ ነው አደጋው የደረሰው። የወላይታ ሶዶ ከተማ ፖሊስ የትራፊክ አደጋ መከላከልና መቆጣጠር ዘርፍ ኃላፊ ዋና ሳጅን ዝናቡ ገዛኝ ለመረጃ ምንጫችን እንደተናገሩት በአደጋው እስካሁን የዶልፊን መኪና ሹፌርን ጨምሮ የአራት ሰው ሕይወት አልፏል ብለዋል። ታዲያ በዚህ አደጋ የሞቱት የሐዋሳ የሪፈራል ቃለ ሕይወት ቤተክርስቲያን አገልጋይ የሆነችው አሳመነች አባተና እንዲሁም በሐዋሳ በካቦድ አማኑኤል ህብረት ቤተክርስቲያን አገልጋይ የሆነው ታመነ ታደሰ የተባሉ ግለሰቦች ናቸው። እኛም በሚዲያችን ስም ለነኚህ ግለሰቦች ቤተሰብ እንዲሁም ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ለሰብአዊ ፍጥረትና ይህን ያለንበትን ዓለም ለፍርድ፣ ለመከራ፣ ለስቃይ፣ ለበሽታ፣ ለጥላቻ፣ ለክፋት፣ ለጥፋትና ለጦርነት እንዲሆን አበቃው። ዛሬ በምድር ላይ እንደ ግለሰብ፣ እንደ ህብረተሰብ፣ እንደ አገርና እንደ ዓለም እያጨነ ያለነው የመጀመሪያው ሰው አዳም የዘራውን የአመጽና የኃጢአት ፍሬ ነው። ይህ ልብ የሚሰብር መጨካከን፣ መጠላላት፣ መለያየትና መገዳደል የመጣበት ዋናው ምክንያት የሰው በአመጽ ከፈጣሪው መለየቱና መረገሙ ነው። መጽሐፍ ቅዱስ እግዚአብሔር መሐሪ ነው ይላል። ኦሪት ዘዳግም ምዕራፍ 4 ቁጥር 31 ላይ አምላኬ እግዚአብሔር መሐሪ አምላክ ነውና አይተውም ይላል። እንዲሁም በመዝሙረ ዳዊት በምዕራፍ 103 ቁጥር 8 ላይ እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ ነው ይላል። ጨምሮም በኤፌሶን መልእክት ምዕራፍ 2 ቁጥር 4 እና 5 ላይ ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነ ጊዜ ከክርስቶስ ጋር ሕይወት ሰጠን ይላል። ይህ የሚያሳየው ፈጣሪያችን የሆነው የዘላለም እግዚአብሔር በእውነት መሐሪና የፍቅር አባት መሆኑን ነው። ሰውን ለዘላለም ፍርድና ሞት መተው ስላልፈለገ አንድ ልጁ ጌታ ኢየሱስ ክርስቶስን ከዘላለም ዘላለም ወደ ምድር ላከ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ይህን ያረጋግጥልናል። እርሱም እንዲህ የሚለው ነው፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና በዚህም በአንድያ ልጁ በጌታ በኢየሱስ ክርስቶስ ሰውን ሁሉ ወደ ማስተዋል፣ ወደ ምሕረት፣ ወደ እርቅ፣ ወደ እውነት፣ ወደ ግልጽነት፣ ወደ ሰላም፣ ወደ አንድነት፣ ወደ ብርሃን፣ ወደ ንስሐ፣ ወደ ህብረት፣ ወደ ፈውስ፣ ወደ በረከት፣ ወደ እድገት፣ ወደ ሰውነት፣ ወደ ክብር፣ ወደ ፍቅር፣ ወደ ልማት፣ ወደ መስማማት እየጠራ ነው። ውድ የኢትዮጵያ ሕዝብ ሆይ ከሁሉ አስቀድመን ከዘመናትና ከታሪካዊ በሽታችን ለመፈወስ ከእግዚአብሔር ጋር መታረቅ ይኖርብናል። ከእግዚአብሔር ጋር ካልታረቅ እርስ በርሳችን መታረቅ አንችልም። ከእግዚአብሔር የተለየ ሰው ሌላው ቀርቶ ለራሱ የማይራራ የራሱ ጠላት ነው።
አንዱ ሌላውን እየከሰሰ እያሳደደ እያቃለለ እየጠላ እየረገመ እያጣጣለ በምንም አይነት ሁኔታ ለነዚህ ችግሮቻችን መፍትሄ ሳናገኝ መታረቅም ሆነ መፈወስ አንችልም። የዘላለም እግዚአብሔር አንድ ልጁን ወደ ምድር የላከውና እንዲሞት የፈቀደው በልጁ በኩል የኃጢአታችንን ይቅርታ አገኝተን ከእግዚአብሔር ጋርና እርስ በርሳችን በመታረቅ የሰላም ሕዝብ እንድንሆን ሲሆን በተጨማሪም በአንድ ልጁ በጌታ በኢየሱስ ክርስቶስ በኩል ከእርሱ የኮበለልነውን እኛን ወደ ልቦናችንና ወደ ራሱ ለመመለስ ነው። ከዚህ የተነሳ ከእግዚአብሔር ከራሱ ጋርና እርስ በርሳችን መወያየት እንድንችል የእርቅና የሰላም በር ከፍቶልናል። ምድራዊ መንግሥት ቀርቶ እግዚአብሔር ራሱ ሰብአዊ ፍጥረትን ሁሉ በወንጌሉ ወደ ምክክር ይጠራል። ወደ ምክክር ጠረጴዛ አልመጣም ማለት ደግሞ ውድ ዋጋ እንደሚያስከፍል ያስጠነቅቃል። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እስከ 20 ድረስ የእግዚአብሔርን ቃል ብንመለከት እንዲህ የሚል እናገኛለን። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል፣ የእግዚአብሔር አብ ይህን ተናግሯልና እያለ ይቀጥላል። ዛሬ ኢትዮጵያ በሰው ልማት፣ በትምህርት ልማት፣ በእርሻ ልማት፣ በመንገድ ልማት፣ በግድብ ልማት፣ በቱሪዝም ልማት፣ በሪዞርት ልማት፣ በመገናኛ ስፍራዎች ልማትና በጫካ ልማት ታሪካዊ ስፍራ ታሪካዊ ስራ እየሰራች ነው። ኑና እንደመር። ለልማትና ለእድገት ተስፋ ያለው በአንድነትና በሰላም ውስጥ ብቻ ነውና እነዚህ ዛሬ የምናያቸውና እየሆኑ ያሉትን ነገሮች ከዚህ በፊት ልናደርጋቸው አቅም፣ ችሎታ፣ ጉልበት፣ ራዕይ፣ አንድነት፣ ሪሶርስ ይኖረናል ብለን አልገመትንም። ስንያያዝና ስንተባበር ግን በዓይናችን ፊት በአንደኛው ክፍለ ዘመን ድንቅና ተአምራት በኢትዮጵያ ታሪክ እየተመዘገበ እንዳለ እኛ ራሳችን ምስክሮች ነን። እየተደረገ ያለውን ስንመለከት በመሰጠቱ ትጋቱና ቁርጠኝነቱ ታሪካዊነቷ ኢትዮጵያ በዚህ ዘመን ሌላ አስደናቂና አስደማሚ የታሪክ አሻራ እያስቀመጠች መሆኑን ዓይን ላለውና ለሚያይ ልብ ላለውና ለሚያስተውል አገሪቱ አስደናቂ ዘመን ላይ መድረሷን ይመሰክራል። ይህ ዘመን በመቀራረብና በመወያየት ችግራችንን የምናስወግድበት፣ ለጥያቄዎቻችን ዘላቂ መልስ ማግኘት የምንችልበት ዘመን እንደሆነ ማስተዋል ይኖርብናል። ለዚህም በምድራችን የተቋቋመው የ11ዱ የምክክር ኮሚሽን ለሀገር እርቅና ፈውስ ትልቅ አስተዋጽኦ ለማድረግ ሌት ተቀን በትጋት እየሰራ ይገኛል። በኔ ግምትና እምነት ኢትዮጵያ ከዘመናት ኩርፊያዋና ግጭቷ ለአንዴና ለሁሌ መፍትሄ አገኝታ ምዕራፉ መዝጋት የምትችለው በዚህ በ11ዱ የምክክር ኮሚሽን አጀንዳ አገር ወለድ መፍትሄ እየመጣ ስለሆነ የሁላችንንም በሙሉ ልብና በቅን ሐሳብ መሳተፍን ይጠይቃል። ኮሚሽኑ ለብሔር ብሔረሰቦች ሁሉ
በሚያቀርበው የምክክር አጀንዳ በመጠቀም ሁላችንም ፈቃደኞች በመሆን በምክክሩና በውይይቱ ለመሳተፍ በሙሉ ልብ መቅረብ ለአገር ወዳጅና ዜጋ ምርጫው ሳይሆን ግዴታው ነው። በ11ዱ የምክክር ኮሚሽን በኩል በሚቀርበው ጥናትና ምክክር መሰረት ህዝቡ በመመካከር ላለውና ለነበረው ለዘመናት መቃቀር ዘላቂ መፍትሄ ማግኘት ከዚህ ትውልድ የሚጠበቅ ነው። አሁንም የዚህ ትውልድ ኃላፊነት ያለፈውን ታሪካዊ ግጭትና ኩርፊያ ለሁሉ በሚስማማ መልኩ ለአንዴና ለዘላለም በይቅርታና በምህረት መዝጋት ነው። ለአንድ አገር ህልውና ሰላም መሰረታዊ ነገር ነው። ሰላምም የሚገኘው በይቅርታና በመግባባት ውስጥ ነውና ይቅር እንባባል። ለራሳችንም ሆነ ለተተኪው ትውልድ ስንል ከልብ እንታረቅ። በእግዚአብሔር ቃል በቆላስይስ ምዕራፍ 3 ቁጥር 12 እስከ 14 ላይ ያለውን ስንመለከት የእግዚአብሔር ቃል እንዲህ ይላል። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። ይህ መልእክት ከሰማነውና ከታዘዝነው ከእግዚአብሔር የሆነ ዘላቂና ፈዋሽ መፍትሄ እናገኛለን። ከእንግዲህ የኢትዮጵያ ሕዝብ መልስ የሌለውንና የማይሆነውን ጥያቄ በመጠየቅ የበረሃ ጉዞውን ማለትም የድህነትን፣ የድንቁርናን፣ የረሃብን፣ የመሃይምነትን፣ የመለያየትን መንገድ እያስተናገደ ዘመኑን ማራዘም እንዳይሆንበት መጠንቀቁ ተገቢና ከ21ኛው ክፍለ ዘመን ሕዝብ የማይጠበቅ መሆኑን መረዳት አለበት። በምድራችን የብሔር ብሔረሰብ ግጭት በየጊዜው እያስከተለና እያፋጀ ያለው ሌላ ሳይሆን ፊት ለፊት በመቀራረብና በወንድማማችነት መንፈስ መተዋወቅና ችግራችንን በግልጽ መወያየት አለመቻላችንን ያመለክታል። የኢትዮጵያ ሕዝብ በወሬና በአሉባልታ እንጂ በእውነትና በስርዓት አይተዋወቅም። ብንተዋወቅ ኖሮ እርስ በርሳችን ለዚህ መከራና እልቂት አንደራረግም ነበር። ጌታ ኢየሱስ ክርስቶስ በተራራ ስብከቱ በማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። መተራረቅ የምንችለው ስንተዋወቅና ስንተማመን ብቻ ነው። መተማመን በሌለበት እርቅ የለም። የሚያስተራርቁ የሰላም መልእክተኞች፣ የቅንነት ወዳጆች፣ የሰላም አምባሳደሮች፣ ጠቃሚ ዜጎች፣ የአንድነት ጠባቂዎችና የአገር አባቶች ይባላሉ ናቸው። የኢትዮጵያ ሕዝብ ሆይ ለዚህ ለዘመናት ለተጎሳቆለች ምድራችንና ለተሰቃየው ሕዝባችን መሪ መሆን ያለበት ማን ነው ብለን አንጣላ። አገር የእግዚአብሔር እንደመሆኗ የአገር መሪ የሚሆነው ዛሬ ሆነ ለወደፊት እግዚአብሔር ያስነሳውና የሚያስነሳ ሰው ይሆናል። ምርጫው የእግዚአብሔር እንጂ የብሔር የቋንቋና የማንነት ጉዳይ አይደለምና በዚህ ላይ አንጣላ። ለእንደነዚህ አይነቱ መሪ ትዕግስትን፣ ችሎታን በመስጠት የሚቀባውና የሚያስነሳው ፈጣሪ ብቻ ነው።
እኛ ግን እንታረቅና እንፈወስ ዘንድ አሁንም ፊት ለፊት ተገናኝተን የኢትዮጵያን አንድነት እርቅና ሰላም ማዕከላዊ ባደረገ መልኩ መወያየትና መመካከር ምርጫ የሌለው ጉዳይ ነው። ስለሆነም ስድቡን፣ ንቀቱን፣ ቁጣውን ምንም ፋይዳ የሌለውን ፉከራ እናቁምና ማስተዋል እንዳለው ህዝብ ለመመካከርና ለችግራችን መፍትሄ ለማግኘት ተባብረን እንነሳ። መወያየት ለሀገር ግንባታና እድገት እጅግ አስፈላጊና የመውጫ መንገድ ሆኖ ቀርቦልናልና እንነሳ። ከእርስ በርስ ለመማር መወያየት መቻቻል አለብን። ለመስማማት፣ ለመያያዝ፣ ለማደግ፣ በጋራ ለመበልጸግ መተዋወቅ በግድ አስፈላጊ ነው። መወያየት ወደፊት መመልከት ነው። ትውልድን መታደግ ነው። መሰረት መጣል ነው። ከእርስ በርስ መማር መግባባትን ያመጣልና ማህበራዊ ስምምነት የጋራ እድገት፣ የጋራ ፈውስ፣ የጋራ ብልጽግና ይኖረን ዘንድ በእውነት በትዕግስትና ከልብ በሆነ ይቅርታ መጠየቅና ይቅርታን ማድረግ መንገዱ ነው። መወያየት መተዋወቅን ያመጣል፣ መለያየትን ያርቃል። ለችግራችን መልስ እናገኛለን። መንገዱ የጠፋብን ብሔራዊ መግባባት ይሆንልናል። መወያየትና መከባበር የማይችል ህዝብ በራሱ ላይ ምን ያህል ችግር እንደሚፈጥር ከታሪካችን መማር ይበቃናል። እኛ በእግዚአብሔር ኃይልና ፍርሃት ተባብረን ከተነሳን የሚያቅተን ነገር አይኖርም። ለዘመናት ዋይታችንና ሰቆቃችን ከእግዚአብሔር የሆነ መፍትሄ እናገኝለታለን። ለዚህም የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 ጀምሮ ስንመለከት በጌታ ስንሆን ተልኳችን ምን መሆን እንደሚገባው መምሪያ ይሰጠናል። ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም ይላል። ማለትም ቃሉ ምን ማለት ነው? ከእንግዲህ ወዲህ በኢትዮጵያ ምድር ሰውን በብሔር በቋንቋው አናውቀውም። ሰውን የምናውቀው በስብዕናውና በችሎታ ብቻ ነው እያለን ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏልና እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው።